ይሻላል ምን ይበጃል የሼቦቹ ነገር ያሳስባል ጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው እናንተ እያንቀባረረው እኮ ነው አንተ ምንድነው ችግር እዛ አካባቢ አይነ ጥላ አለብህ እንዴ እንግሊዝን ወክለ ሄደ ምንድነው አታኮራንም ቀብረር አታደርገንም እንዴ ምንድነው ሐሳብሽ ሼቦ አሃ ይሁን አይኔ ቁጤት የከፋ ነው ብዬ አይደለም ግን ያው መሰጠት ነው ያው ዲፈረንስ የለውም ብዬ ነው እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጣል ምን ሆነሃል ሼባው ነቃ ደንገጥ በል እንጂ እንዴ አሁን እኮ ያለው ሁለት ተስፋ ነው አንድ ኤፍኤ ካፕ ነው አንድ ደግሞ ሻምፒዮንስ ሊግ ነው እውነቱን ስነግር ያው ሻምፒዮንስ ሊግም ላይ ነው ያለው ኤፍኤ ካፕም ላይ ነው ያለው ችግር ነው የሚሆነው ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ ሳስበ ግን ጋላታሳራይ ራሱ ሞሪኖ የሚለቃ አይመስለኝም በዚህ ያያዙ ግን የሚቀለበስ ውጤት ነው ምሬ ነው የምላችሁ ጀማው ሊቨርፑል በሚላንና በደጋፊው ፊት ይሄንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ ዋናው ነገር ግን ይሄንን ጫውታ ወያቻ ወያሸንፈሽ መውጣት ነበረብሽ ሼባው እንግዲህ አንቀባረውሻል ቻል አድርገው በቃ ምን ይደረጋል ሊቨርፑል ተሸንፏል ያን ያህል ደግሞ ሰፊ ውጤት አይደለም የሚቀለበስ ውጤት ነው ብዬ አስባለሁ ግን አርኔ ስሎት ስራውን ካጣ የሚያጣው በኔ እይታ በመሐመድ ሳላ ነው ምንድነው ይሆነ ያለው ማለት በሱ ቦታ ተጫዋች የላችሁ ነው የሊቨርፑል ደጋፊዎች የምታውቁት ነገር ካለ ንገሩኝ እኔ እየታየኝ አይደለም ዋጋ እያስከፈላችሁ ነው ብዬ አስባለሁ ኮፒ ሊንክ እና ፎሎ አድርጉ እስኪ ይመቻችሁ ዋው ጋላታሳራይ ይችላል እግዚአብሔር ምን አይነት ቡድን ነው ሊቨርፑል በቃ ይሄንን ቡድን አይችሉም በቃ አንድ ቱርክ ውስጥ የሚገኝ ጋላታሳራይ የተባለ ቡድን እንግሊዝ ውስጥ አንድ ሚስት የሆነ ቡድን አለው እሱ ማን ነው ሊቨርፑል ነው ግን እኔ በሊቨርፑልም አልፈርድም እዛ ሜዳ ላይ ሄዶ እንዳሸንፍ ምናምን የመጀመሪያ ኤክስፔክት አላረኩም ጭራሽ እኔ ቀመሬ ላይ ሁላ ስቀመር ጋላታሳራይ አንድ ጎል ያስቆጥራለሁ ታትሲት በቃ ምንም ሊቨርፑል እዛ ሄዶ እንዳሸንፍ አትጠብቁ ሲጀመር ጋላታሳራይ ጥሎት ያልፋል እንዴ ምን አይነት ቡድን ነው አንተ ምን አይነት ወንድ የሆነ ቡድን ነው እግዚአብሔር እየመራውላ እየተመራ እኮ ነው የሚመስለው እንዴ የተሻለ ጎል ኤክስጂ የነበራችሁ ጎል ማስቆጠር ኤክስጂ የነበራችሁ ጋላታሳራይ ናችሁ የሚመሩ ነበር የሚመስሉት በጣም ነበር የሚችሉት በተደጋጋሚ ወደ ሊቨርፑል የግብ ሳጥን ውስጥ ማለት ነው ጎል ማስቆጠር የተሻለ ሙከራ የነበራችሁ ጋላታሳራይ ናችሁ ኢቭን ጎል ካስቆጠሩ በኋላ ማለት ነው እና በሜዳቸው በደጋፊያቸው ፊት የሚገባቸውን ማለት ቪክቶሪ አግኝተዋል ይሄ ነገር ያሰጋል ነው ሊቨርፑል ደጋፊዎች አላቅም በደይ ስላችሁ ያዘንኩ ነው ግን አንፊልድ ላይ መጥተው ራሱ ይሁድን አቻ ለመውጣት ይከብዳል ቢያላስብ ምክንያቱም ቡድኑ እንደተመለከታችሁት እንዴ ምንም ጭራሽ በጣም አግሬሲቭሊ ነው የሚጫወቱት ኢቭን እየተመሩ ምናምን እንዴት ኳስ ሲይዙ እንዴት እንደሚያስፈሩ ወደፊት ሲይዙ እንዴት ኦስሜን ጂብ ነው ጭራሽ ማለት ነው እግዚአብሔር እና በጣም ከባድ ነው እኔ አሁን በቃ አይቼ ገምቻለሁ ጋላታሳራይ ይሄንን ጨዋታ ያልፋል ቢይ ነው መስሎ ከ16ን ጥሩ ያልፋል ቢይ ማስው ጋላታሳራይ ነው እናንተን ሐሳብና ስቴት ኮሜንት ሴክሽን ላይ አካፍሉኝ ይጮቱና ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ኧረ ጋላታሳራይ እኔ ቤቴ ቁጭ ብዬ በቲቪ ላይ ያየሁት ደጋፊ አስጨነቀኝ እንዴት ነው አንድ ደጋፊ ከአንደኛው ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የሚጨፍረው ሚጮ ሊቨርፑል በገዛ እጃቸው ልክ እንደተጀመረ ያገኙትን የግብ ዕድል ሳይጠቀሙ ቀርተው ጋላታሳራይን ብዙ ኳስቷል ግን አስገራሚ ቡድን ነው ጋላታሳራይ ቪክቶር ኦሲማኒ ምን አይነት ታጋይ ተጫዋች ነው ምን አይነት እምባይን ነው ያመጡት ይዘውት የገቡት ቲፎ ደግሞ የሚገርም በቃ የእናቱን ምስል ምናምን ያዘበት ቲፎ በጣም የሚያሳዝን እሱ ራሱ አለቀሰ ግን አስገራሚ ይሄ ተጫዋች ለምንድነው ግን ቱርክ ሄደው ትልቅ ሊግ ላይ መጫወት ይችላል ነበር ሊቨርፑል 1-0 ተሸነፈ በጋላታሳራይ ይሄ ጨዋታ አላበቃ አንፊልድ ላይ መልሳለ ግን ጋላታሳራይ ላልፍ ይችላል በጣም ደክም ያለ ሊቨርፑል የተመለከ ጎሜዝ ምንድነው ለማንኛውም አውሮፓ ሻምፒዮንስ ሊግ አሁንም ታምራቱ እንደቀጠለ ነው ሊቨርፑል ተሸንፏል ዛሬ ክብር ለአዛውንት የሚባለው ነገር ማን ነው እግር ኳስ ላይ አይሰራም በቃ ጊዜው የወጣት ነው አሮጊትና ሽማግሌ ቦታ ልቀቁ ጡረታ ምናምን ከፈለጋችሁ ጡረታ ሚኒስቴር እየሄዳችሁ ጡረታችሁን አበላችሁን ተቀበሉ ሻምፒዮንስ ሊግ ላይ ምን ትሰራላችሁ ፕሪሚየር ሊጉም አልሆነላችሁም ሻምፒዮንስ ሊጉም አልሆነላችሁም እንዳልነው ጋላታሳራይ አርበደበደሽ አንቺ አሮጊት መከራሽን ያበላሽ አንፊልድ ላይ እንቀለብሳለን ምን የለም አንፊልድ ላይ የሚደገማል አባል እንደ የድሮ አራዳ ለኔ ፋራ ነው ይሄ ጋላታሳራይ መልእክት ጋላታሳራይ አያዳምጥሽም አንቺ አሮጊት ይገልብሻል ገና
ገና ይገልብሻል። ማን ጥግሽን ትይዣለሽ አንቺ አሮጊት። ብያችሁ ነበር ሰዎች የቱርክ ክለብ በሜዳው ከባድ ነው። ጋላታሳራይ እንግዲህ ሊቨርፑልን በሜዳው 1-0 አሸንፏል። ገና 7ኛው ደቂቃ ላይ ሌሚና ጎል አግብቶ ለጋላታሳራይ 1-0 እየመራ የነበረው ሌሎች ጎሎችም አግብተው ነበር፣ ነገር ግን ተሽሮባቸዋል። እንግዲህ 1-0 አሸንፉ። ጋላታሳራይ እንግዲህ ወደ መልሱን ጨዋታ ወደ እንግሊዝ እንግዲህ የሚጓዝ ይሆናል ቀጣይ ሳምንት። ከዛ በተጨማሪ 3 ጨዋታዎች አሁን የሚጀምሩ ይሆናል። ኒውካስል ከባርሴሎና፣ አትላንታ ከባየርን ሙኒክ፣ አትሌቲኮ ማድሪድ ደግሞ ከቶተናም ጋር የሚገናኝ ይሆናል። እነዚህን ጨዋታዎች ማንስ ለስንት ያሸንፋል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ይሄን ቪዲዮ ሪፖስት አድርጉት። ብዙ ጊዜ ኮፒ ሊንክ አድርጉት። ፎሎ ማድረግ እንዳይረሳ። አዲስ አካውንት ነው፣ ለጓደኞቻችሁ ላኩላችሁ። ስለዚህ ኳስ እናውራ። ሊቨርፑላውያን ሂጎ ኤኪቲኬ ይሄኔ ማለት ነው ሌላ ተጫዋች ቢሆን ማለት አይሚና ቪክተር ዮኬሬስ ቢሆን ምን ያህል ሚዲያው እንደሚለፈልፍ እናውቀዋለን። ብቻ ፓስ ጋላታሳራይ በድጋሚ ሊቨርፑልን አሸንፏል። ግን ሊቨርፑላውያን እንዳትጨነቁ በእርግጠኝነት ነው የምላችሁ አንፊልድ ላይ ትቀለብሱታላችሁ። እነሱ ማለት ነው ዌልካም ቱ ሄል ነበር ያሏችሁ። ቪክተር ኦሲሜንን ስሜታዊ ያረገ ቲፎም ይዘው ገብተው ነበር። ነገር ግን ዩ ዊል ኔቨር ዋክ አለው። ሊቨርፑላውያን ምን አይነት ምላሽ እንደሚሰጡ ሁላችንም እርግጠኛ ነን። የእግር ኳስ ተመልካች በአጠቃላይ እርግጠኛ ነው። ሶ በእርግጠኝነት ቀልብሶ ያሸንፋል ሊቨርፑል። ይሄ የኔ እምነት ነው፣ በእርግጠኝነት ነው የምላችሁ። እንደውም የሆኑ አጋጣሚዎች ሊቨርፑል ቢጠቀም ላይክ መጀመሪያ እንዳሳየዋችሁ እንደ ኤኪቲኬ አይነት ኳስ ቢጠቀም ዛሬ ራሱ ነጥብ ይዞ ይወጣ ነበር። ግን ማለት ነው ያቺ ኦፍሳይድ እኔ አላሳመነችኝም። የኦሲሜን የተሻረው ጎል አላሳመነችኝም በምንም ተአምር ማለት ነው። ማንኛውም ሊቨርፑል ጋላታሳራይን ግን ፍሩት። በተለይ ሜዳው ላይ ሄዳችሁ ከተጫወታችሁ የምር ጌታችሁ ነው እንደምትሸነፉ አውቃችሁ ተጫወቱ። በቃ አትችሉትም፣ ግልጽ ነው፣ ይከብዳችኋል። በቃ ለማንኛውም ግን እኔ አንድ የምነግራችሁ በእርግጠኝነት የምነግራችሁ ነገር ሰከንድ ሌግ ላይ ታልፋላችሁ። ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ላይ ሳው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ከጨዋታ ባክ ቱ ባክ እንደዚህ የሚያስጠል። ኧረ በስመ አብ አይሼበው ሼባው 1-0 በሆነ ውጤት ተሸንፏል እና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም። ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጠላለን ብላችሁ ማሰባችሁ ነው ትልቁ ኃጢያታችሁ። በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ? ካለፈው ስተቱ የማይማረው ፈንጃምካኝ ብቻ ነው ይባላል። ግን እናንተ ከፈንጃምካኝም ባሳችሁ። በቃ አለቅ። እንደምታልፉ እኮ ግልጽ ነው። በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ። ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም። ማሸነፉን ተውትና አቻው ራሱ የታል? ምንም አንሰካከሳትም። እንደማታሸንፉት ጋላታሳራይን በሜዳው ሄዳችሁ በጣም ግልጽ የሆነ ነገር ነበር። አጮታችሁ ቆንጆ ነው ግን በቃ በጣም የታወቀ ነገር ነው። ጋላታሳራይ እንደማታሸንፉ እንደዚህ በጠባብ ውጤት እንደሚያሸንፉ በደንብ የሚታወቅ ነው። ባለፈውም ካየነው ነገር አንጻር ማለት ነው። ግን አንድ በእርግጠኝነት የምናገረው ነገር ሊቨርፑል በሜዳው ካምባክ በጣም በእርግጠኝነት ያደርጋል ብዬ እጠብቃለሁ። አጫወቱ ምናምን በጣም ሲሞክሩ ነበር። እኔ ተሻረባችሁ ኳስ ማለት ነው። እኔ ኮናቴ ብሎ በእጁ ናቹራል ፖዚሽን ያንን ኳስ ለመሻር ግን ትንሽ ከባድ ነው፣ በጣም ከባድ ነው። ገብቷል። ያ ፖዚሽን ላይ ነበር እንደዛ ዲፍሌክሽን እንደዛ አይነት ታይም ላይ ለይቶ ወጥቶ መሻር ማለት በጣም ከባድ ነው። ሁሉም ጋር ነው ነገሩ። ሲቲ ላይ ቢሆንማ ደስ ወዲያው ነው የሚሽሩት። ምንም ማየትም አይጠበቅባቸው። ብቻ ዞሮ ሊቨርፑል ማለት ነው ይሄን ሁሉ ሚሊዮን ብር አምጥተው የአምና ሻምፒዮን ሊቨርፑል በጣም ከባድ ነው ለሊቨርፑል። ያው ወደ ቀጣይ ዙር ማለፋችሁ ራሱ የተረጋገጠ ነገር የለም፣ ግን ካምባክ ታደርጋላችሁ ብሎ ይጠበቃል ተብሎ ነው። በስማ ኤኪቲኬ ዛትኮ ኳስስ እሺ ነው እኮ አሁን ያባከናችሁት ድል እኮ ነው ዋጋ የሚያስከፍል መጨረሻ ላይ። እዚህ ጨዋታ ላይ መልካሙ ነገር ለሊቨርፑል እዛ አንፊልድ ላይ 90 ደቂቃ አለውና በአግባቡ የሚጠቀምበት ከሆነ በእርግጠኝነት የሚቀለበስ ውጤት ነው። ጋላታሳራይ 1-0 በሜዳው አሸንፏል። የመልሱ ጨዋታ ላይ በእርግጠኝነት ተጠንቅቃችሁ መግባት አለባችሁ። ይሄ ምን አይነት ቲም ነው? አንተ ስታየው ጋላታሳራይ የሆነ ቀለል ያለ ቲም ግን ከባድ ቲም። በባለፈው ዩቬንቱስን ነው ጥሎ የመጣው ግን በቃ ቁጥራዊ ነገሮቹ ራሱ ብታዩ ጀስት ከሊቨርፑል ጋር ባላንስ ያደረገ እና የጋላታሳራይ ተከላካዮች ደግሞ በጣም አዝግተ ተከላካይ አባቴ ምንም ኳስ ምናምን አያልፋቸው እና ሊቪያንስ ራሱ በቃ ሞክራችኋል አልሆነም። ግን ከዚህ የተሻለ መሆን አለባችሁ። አንፊልድ ላይ ውጤቱን ለመቀልበስ የዛሬ ፐርፎርማንስ ብቻ በቂ አይደለም። ከዚህ የተሻለ ከሆናችሁ በእርግጠኝነት የውጤት ይቀለበሳል። እኔ እንድታልፉ ነው ፈልግ እውነት ለመናገር እንድታልፉ ነው እና ይመቻችሁ። የጋላታሳራይ ደጋፊዎች አስደናቂ ተግባር። ከሊቨርፑል ጨዋታ በፊት የጋላታሳራይ ደጋፊዎች የኦሲሜንን በልጅነቱ ያጣት እናቱንና
ልጁን አቅፎ ያለውን ፎቶ በቲፎ መልክ ይዘው ይገባሉ እና ኡስሚ ያንን ቲፎ ሲያይ እንባውን መቆጣጠር ተሳነው። ያው እንወድሃለን ከጎንህ ነን ለማለት ነው ይሄን ድጋፋቸውን ለሱ ያሳዩት። እሱ ደግሞ ለኔ አይገባኝም በማለት ነው ከዓይኖቹ እንባ ማፍሰስ ይቻለው። እውነት እጅግ በጣም ደስ የሚል ነው። ያው ፉትቦል እንደዚህ ነው፣ አቅሙ በጣም ከፍ ያለ ነውና እሱ እንደምታውቁት በዛ በናፖሊ ጥሩ ጊዜ ቢያሳልፍም ግን ገፍተውት ነበር። ጋላታሳራይ ተቀብለውታል። ድንቅ ጊዜ እያሳለፈ ይገኛል። ግን የጋላታሳራይ ደጋፊዎች ያሳዩት ተግባር እነሱ ከወደዱ ደግሞ የሚገርም ነው። በጣም ነው ፍቅር የሚሰጡት። ከጠሉም እንደዛ ነው። ምንም ከጠሉም ፊት ለፊት ነው የሚናገሩትና ደጋፊው እጅግ በጣም ማራኪ ደጋፊ ነው ያላቸው። እንግዲህ እስከ ረፍት 1-0 እየመሩ ይገኛል። ኡስሜን ራሱ አሲስት ማድረግ ችሏል። ጨዋታው በጣም ደስ የሚል ጨዋታ ነው። ፊልሚያ ያለው ጨዋታ ነው። ግን ይሄ የነሱ ተግባር በጣም በሶሻል ሚዲያ እየተቀበሉት ይገኛሉ። ድንቅ ተግባር ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የአርነ ስሎቱ ሊቨርፑል በቱርኩ ኃያል ክለብ ጋላታሳራይ 1-0 ሽንፈት ገጥሞታል። በአውሮፓ ቻምፒዮንስ ሊግ 16ቱ ዙር በራምስ ፓርክ ስታዲየም የእንግሊዙ ሊቨርፑል ያስተናገደው ጋላታሳራይ 1-0 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ ራምስ ፓርክ ስታዲየም እንግዲህ በጣም ሲኦል አድርገው ነበር ለሊቨርፑሎች የጠበቁት ማለት ይቻላል። የጋላታሳራይ ደጋፊዎች ኖይዛቸው በጣም የሚረብሽ ነበረ ማለት ይቻላል። የሊቨርፑል ተጫዋቾችንም በቃ ጭንቀት ውስጥና ችግር ውስጥ ከተዋቸው ነበረ። በእያንዳንዱ ኳስ በሚንኩባቸው ሞመንቶች እየጮሁ ፕሬሸር ሲያሳድሩባቸው ነበረ። በዚህ ጨዋታ ላይም እንግዲህ ገና በመጀመሩ 7ኛው ደቂቃ ላይ ኦሲሜን በግንባሩ ያቀበለውን ኳስ ማሪዮ ሌሚና ማለትም የቀድሞው የወልቭስ ተጫዋች እንግዲህ ጎል አስቆጥሮ ጋላታሳራይ በዛ ውጤቱን አስጠብቆ 1-0 በሆነ ውጤት ማሸነፍ ችሏል። ፈርስት ሃፍ በሙከራ ረገድ የተሻለው ቡድን ጋላታሳራይ ነበር። ተመጣጣኝ የኳስ ቁጥጥር ድርሻ ቢኖራቸው ሁለቱም ቡድኖች ማለት ነው። ነገር ግን ሰከንድ ሃፍ ሊቨርፑል ወደ ጨዋታው ለመመለስ ጥረት ቢያደርግም ነገር ግን ምንም መፈየድ የቻለው ነገር አልነበረም። የመልሱ ጨዋታ ለማንኛውም ቀጣይ ሳምንት የሚከናወን ይሆናል ማለት ነው። አንፊልድ ላይም ሊቨርፑል ይህንን ጠባብ የጎል ልዩነት በመቀልበስ ወደ ቀጣዩ ዙር ያልፋል ብላችሁ ታስባላችሁ? ሀሳባችሁን አካፍልኝ። የፕላስ ምልክቱን መጫን እንዳትረሱ። እድለኛ ነን እንዲሁም 1-0 ስለሆነ እድለኛ ነን። ምንም አንመስልም። ቅያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝነው ወይ መጠለ ምትትር ነው የምንጮተው ምናምን በቃ የሆነ ቅርጹ ትናስጠላ። ከዛ ፍሪምፖንግ ራሱ ያው እኮ ነው። ሳላህ ቢሆን ይሻል ነበር። የሆነ ነገር ከተገኘ ወር ፔናልቲ ወር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል። ፍሪምፖንግን በሳላህ ከዛ ጋክፖ ሚስቱን መጨረሻ እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ነበረ ያ ግዴታ ነበረ። በቃ እሱን ስላላደረገ ያው 1-0 ወጣን። አንፊልድ ላይ ይገለበጣል በስነ ስርዓት ከተጫወትን። ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው። በቃ ዝም ብሎ ያሳልፉታል። በቃ ጎሜዝም ኮናቴም ያኛው የኮናቴ ጎል እንደውም መሻሩ እድለኛ ነን እኛ። የኛ የተሻረው ኳስ ደግሞ በቂጡ የነካው ነው ይመስለኝ ያኛው። ብቻ 1-0 ችግር የለውም ግን አንሆንም ነበር። ሊቨርፑል ተሸንፏል። ቆይ እናንተ አልፈልግም ምናምን አትሉም እንዴ? አንተ ጋላታሳራይ እንዴት ነው የሚያስፈሩት? ምን አይነት ስቴዲየም ነው ያላቸው? ማን ኦሲሜን ያን የመሰለ አቀባበል አድርገውለት ማለት ነው። አሲስት ባያደርግ ይገርማል። ኮርናውን እዛ ሊቨርፑልን ኮርና አግብቶ ነበር። ማን ሴት ፒስ ግን እንዴት ነው? ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ። ሁሉም ክለብ ሴት ፒስ ምንድነው? አረ በስመ አብ ማን ሊቨርፑሎች ማለት ነው። አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው? ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም። ገብቷችኋል? ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር እያገኘ የነበረው። ማን በራሱ ነው ክሬት የሚያደርገው። ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው። ማን ቨርትዝ ዝም ብሎ ነበር ሲያስበላችሁ የነበረው። ወይኔ ፈርስት ሃፍ ላይ 2 ኳስ ሳተባችሁ። ማን ቨርትዝ ማለት ነው። እንደማደንቀው ዛሬ የማይሆን ስራ ነው የሰራው በጣም ማለት ነው። ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ። ምንም ነው ያልቻላችሁት። ሞሳላ የት ሄደ? ማን የምሬን ነው። ምን ሆኖ ነው ሞሳላ እንዴ? ከዚህ ጨዋታው ትልቁ ነገር ማለት ነው ፋሚሊ ያው በሰፊ ውጤት አለመሸነፋችን ነው። ተሸንፈናል 1-0 በፈርስት ሃፍ ውጤት ነው እንግዲህ የተጠናቀቀው። በቃ የራሳችኑ ችግር ነው። ማጥቃታችን ላይ ትክክል አልነበርንም። እጅግ በጣም ያስጠላል። ኤኪቲኬ እንደዛ ያንን ኳስ ገሎ ተከላካዩ ይሄ ቻንስ ወይኔ እውነት በጣም ያስቆጫል። አቻ አድርገን መውጣት የምንችለው ጌም እንደዛ ፈርስት ሃፍ ቨርትስ ቀለል አድርጎ ያን ኳስ ይመታዋል። ማስቆጠር የምንችለው እጅግ በጣም ያበሳጫል። ግን የመልሶ ጨዋታው አንፊልድ ላይ መሆኑ ጠቀመ ሊቪያስ። እዛ ላይ እንበቀላለን ሊቪያስ። ያው ዋናው 1-0 ማሸነፋችን ነው። ከምሬ ነው ብላችሁ ያው ሽንፈትን ባንፈልግም ከዚህ በላይ በደጋፊው ጩኸት አሬ ይሄ ክለብ አስቸጋሪ ነው። እውነት አግሬሲቭ ነው ጨዋታቸው። ዳኛው በዛ ላይ ምንድነው በወደቁ ቁጥር ፊሽካና ቢጫ አረ በጣም የሚያስጠላው በእውነት። አረ በስማም። ለማንኛውም ግን
አንፊልድ ላይ እንበቀላቸዋለን። ዩል ነፈሮካል ዌልካም ቱ ሄል ማዳፋካ። አይ ሼባው ታድለህ እኮ ታድለህ። በዚህ እርጅና በዚህ ዕድሜ እንኳን አባት አለ። የኔ ጋላታሳራይ ባገኘ ቁጥር ገልቡ ቅራቂትን የሚለጠልጥልህ አባት አለ። እውነት አባት ማለት መከታ እኮ ነው እኮ። አንተ ተገኝቶ ነው እንዲ አባት የቤት ምሰሶ እኮ ነው አባት። ለጥልጥልኝ ለጥልጥልኝ። ይሄ ልጅ አፍልቶብኛል እየመጣ ሀያለኝ ምን ይቀባጥርብኛል። ለጥልጥልኝ ጋላታሳራይ የሼባው አባት ይመጮት። ጋላታሳራይ ነውር አያውቅም። ባገኘ ቁጥር ሽማግሌ መለጥለጥ ምንድን ነው? ይሄን እድል እኮ ስንቶች እየተመኙት ነው። ሼባ ምን ሆነሃል?